አጥቼሽ ከሚያመኝ ከሚነሳኝ ጤና የት አባቱ ፍቅሬ እንዳሻሽ ይሆና ከአንቺ አይበልጥምና ሀይሚቲቲቲቲቲቲ ብሩኬ የስተርዴይም እንደዚህ በሙዚቃ ነው። ዛሬ ማሻላ ደስታ በደስታ ነው። ሙዚቃ ያው ደስታ ነው የሚገልጸው። አይ ቲንክ ሰ ሙዚቃ እያበዛን ነው። ለማንኛውም ብሩኬ ይመችክ የኛ መልካም ወንድም፣ የምናከብር የምንወድ ባይዘዊ ራሙ በጣም ምርጥ ሰው ነው። ምርጥ ጓደኛ ማለት ነው። ራሙ በፊት ነው የማውቀው። ያው የማውቀው ስል ያው በእነ አብርሽ ከየሚዜ ልብስ ከሩታ ገላይ በሚለው ማለት ነው። እና የስተርዴይ ከማዘር ጋር ጫማሽ ቆሻል ላይክ ላይ በሚለው በጣም ነው የተመቸኝ ማለት ነው። እንግዲህ እናታችንን አላህ የሁላችንም እናት አላህ ረጅም እድሜ ከጤና ጋር ማለት ነው። እንግዲህ ያው ብሩክም አንድ ቀን ብድርም መልስ የራሙን ፕራንክ ያው አልሰራም ባይዘው እኔ እንደዚህ ሲደራረብ ቁጭ ብያለሁ፣ ግን የሆነ ይምታታብኛል ቀስ ቀስ ካልሆነ በስተቀር ታውቃላችሁ፣ ሚሞሪ ትንሽ ፌድ አፕ አድርጓል ከልጅ ጋር ስለሆንኩ ማለት ነው። እና የራሙ ራሱ በጣም ተመችቶኛል። ሞርዛን ቲክቶክ ላይ በሾርት አይቼ እንግዲህ ብሩኬ የስተርዴይ ብዙ ነገሮች ነበር አስተያየት ራሱ የሰራሁት ቪዲዮ የት እንደተገባ ስለ ሀይሚቲ ኮሜንት ስለተናገሯት ይቅርታ ስለጠየቀች ስለሱም ሰርቼ ነበር። እስቲ አንዳንድ ነገር እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የምወዳችሁ የማከብራችሁ ማለት ነው። ባይዘዌ አንድ ስነሳ ልናገር ያለፍኩት ቅድም የሀይሚቲ ድርብብ ስትል ደስ አትልም? ሊቭ ላይ ማለት ነው። እናት አላህ ፍቅራችሁን ይጨምርላችሁ። በዚህ አጋጣሚ እንደዚሁ የጨረቃ ፋሚሊዎች ኦል ኦፍ ትለያላችሁ። ሲቀጥል እንግዲህ ብሩኬ መጥተዋል። ክብሬን ጥዬ ከምበሳጭ እንዳሻሽ ሄደሽብኝ ከምሰቃይ ችላለሁ ቢያመኝም በሚለው ማለት ነው። ሄደሽብኝ ከምሰቃይ ወፎቹ ረገፉ እና እንግዲህ ሙዚቃ ነው ባይዘው ስብሃናላ እንግዲህ በጣም ይከብዳል እና ሄዳችሁ አዳምጡት። የኛ ድምፅ ወፎቹ ይበራሉ። ባይዘው አንድ ሰዓት አልሆነውም። የስተርዴይ እና ቱዴይ እንግዲህ ብሩኬ ሙዚቃ ደስ በሚል የስተርዴይ ጌም ላይም ደስ ይላል ውዶቼ ማለት ነው። በጣም የዋህ ነው። በጣም ገር ነው። እንደ ቤተሰብ ነው። ፍሪ ሆኖ ነው ሁሉንም እያወራም ያለው። ሲቀጥል ደግሞ ሀይሚትዬ ማይ ስዊት ትለያለች። አላህ መጨረሻችሁን ያሳምርልን። አላህ ለቁም ነገር ማሻላ ተባረካላ። ትላንትና የተመከሩት ምክሮች እንዴት ደስ እንደሚሉ ሪሊውን ነው። በጣም በቃ ልጅን እንግዲህ ብዙዎች ልብ ብሎ ነው የሚያዳምጡት። ሞርዛ ማለት ነው። የልጆች የኩያ እናንተን ሳይ ነው ልጆች ያው ስደት ላይ ያለች እናት ትመስለኛለች እህታችን እና በጣም የሀይሚዬና ብሩኬ ያላቸው ፍቅር ሁሉ ይለያል ማለት ነው። እና እንግዲህ ለቁም ነገር ደርሰው እኛም እንድናያቸው እንፈልጋለን። ብሩክ መልካም ሰው ነው። እንደዚሁም በራሙ ሜት ያለው ሞርዛ እናንተ አይታችኋል። እኔ ለምን አሻለሁ ሾርት ነው ያየሁት ቲክቶክ ላይ በብዛት ማለት ነው። አይዶ ነው የስተርዴይ አልሄድኩም። ራሙ ጌታ አመጡት እያልኩ ነበር ኢንስታግራም ላይ ፎቶ አይቼ ማለት ነው። እና ደስ ይላል ማለት ነው። እንግዲህ ፋዲሶን ደግሞ ሄጅ ደግሞ ሞርዛና ያለው የብሩክ መልካምነት ላይክ በጣም ይለያል። እንደዚሁም ለእናቱ ያለው ክብር፣ እንደዚሁም ደግሞ ሀይሚትዬ ማይ ስዊት የኛ ቲቸር የሚዲያው አስተማሪ አንዳንድ ወመኔዎች ወረበላዎች በኮሜንትም ትሳደባለች። አንዳንዴ እኮ ሰው እያደረ ነው የሚቀየረው። ለምን ይቅርታ ባለችው ማለት ነው። እና ይቅርታ ማለት አዋረድሽን ምናምን፣ ይቅርታ ማለት እኮ ፈጣሪ የሚወደውን ነው። ሀይሚና ብሩኬ እኮ የሚሰሩት ለሰው ሳይሆን ፈጣሪ የሚወደውን ነገር ነው የሚሰሩት። ሪሊው ነው። እኛ ደግሞ ከእነሱ መማር አለብን። አሁን ለምሳሌ ሄኖክ የሚሰራው ድራማ ነው። ለምንድን ነው ዘር እንደዚህ የምትሆኝ? ሄኖክ ላይ እንደ ድራማ ኮረኩመዋለሁ፣ ግን ስኮረኩሞ ምንድን ነው ሲታረቁ ይቅርታ እንጠያየቃለን እያልኩ ነው ከዚህ በፊት ሄኖክን ስረግጠው ማለት ነው። እና አንዳንዴ ውስጣችንን ማሳመን ነው እንጂ ግዴታ ሀይሚዬን ተደርበን ብቻ ለመጣላት ያለብን። ለምን እነ ሀይሚ እኮ አንድ ሰፈር ናቸው። የሚሰሩት ድራማ ነው። እኛ ስለምትንቁ እኛ ስለማታዳምጡ ነው አሁን ሀይሚን የምሰድቡ
ለምን ይቅርታ ጠየቅሽ? አንዷማ ምንድን ነው ያለችው? አላስኔ ወደ ብሩኬ ሄጃለሁ። ብሩኬ እኮ ማለት ሀይሚዬ ባል ነው። እና አንዳንዴ እስቲ እኔ ከምር እኔ ድክም ነው የሚለኝ አንዳንዴ ሳስበው። ሀይሚዬ ትስራበት፣ ልጅቷን አታሳቋት። ስድብ ቀላል ነው ወዶቼ። ለመሳደብ ትምህርት አይጠይቅም። ለመሳደብ በቃ እንደነሱ ደደብ መሆን ነው። እና ስርዓት ያዙ ማለት ነው። በጣም የሚገርመው ነገር ደግሞ በትላንትናው ዕለት ሄኖክ ቤት ያለው ኮሜንት ሀይሚዬ ብቻ የምታነብ ነው ይመስላቸው። ሁሉም ህዝብ ነው ኮሚያው። ሚዲያ ላይ እንደዚህ አይነት ኮሜንት እንዴት ይጻፋል? እንዴት ይቅርታ ታዋርጅናለች? ሁሌም እንዳዋረደችን ነው የሀይሚዬ ተማሪ ከሩታ ላይክ ሀይሚዬ ተደረቡ ብላችኋለች። ድራማን የሰሩት ከዛም በኋላ ታረቀች፣ ይቅርታ ጠየቀችው። ለምን? ይቅርታ ማለት ትልቅነትና ፈጣሪ ስለሚወደው ነው። ይሄ እኮ ድራማ ነው። እና በጣም ሲሰድቧት ነበር ውዶች፣ ኮሜንት ላይ በጣም ነው የሚያሳፍረው። አላ ልብ ይስጣችሁ። ሀይሚዬንም ክፉ ነገር እያናገረቻት ከእሷ ማያወጣውን ነገር ነው ባለፈው ትላንትና ራሱ እንትን ያለችው። እና ሀይሚዬን አትናገሩ ምድረ ዱቄታ ማለት ነው። ስርዓት ያዙ። እኔ አንዳንዴ በጣም ነው የሚገርመኝ ወላሂ ነው ውዶቼ ማለት ነው። ልጅቷ ምን ታድርግ አሁን? የስተርዴ ዋት እስቲ ስቅቅ ብላ እኔ በሷ ሰዓት በሷም እኛ ከሷ ታላቅ እያልን ነው ስናወራ እንኳን ማለት ነው። እና በጣም ነው የምታሳዝነው። እና ሀይሚን አትናገሯት። ባይዘዌ እኔ ጋር ብዙም ሳይሆኑ 1-3 ተሳዳቢዎች ይመጣሉ። እና ሀይሚዬ ማለት ስማርት ናት፣ የምትወደድ ልጅ ናት። አላህ ለቁም ነገር ያብቃት። እና እኛ እንወድሻለን ሀይሚትዬ። በጥቅስም አትመልሽ፣ እኛ ያለንልሽ ከእንግዲህ ማለት ነው። እና ያው እኔ በብዛት ያው በጥቅስ አትመልሽ እላለሁ። ለምን አላስኛ ጥቃቅን ዩቲዩበሮች እንሰድባላታለና እናግዝላታለና እንጠርጋቸዋለና። እና ሀይሚን እንዳትናገሯት ምድረ አጋሰስ። እንደ እያታለሉ መኮርኮም አይሻልም እንዴ? ከሚዲያ ሀይሚዬ አንደኛ ናት። እኔ ውዶች ምን መሰላችሁ? ሀይሚዬ ለምንድን ትሳድብ? ዝም በይ ደግሞ አንቺ ምናምን ብላችሁኛል ትናንትና። ሁላችሁም ትሳድብ ነው። ምን እንዳለ ልንገራችሁ። አሁን ብሩኬ መልስ አይመልስም። አንደኛ እዚህ ጋር የሚዲያ ሰው ነው፣ ለቻናሉ የሚያስባል። ገባችሁ? ከአቅሟ በላይ ሲሆን እንኳን ወደ ራሷ በቃ ራሷን ኮንትሮልና ብሎክ ታርግ። እኛ እዚህ እንራቃቸዋለን ነው የምለው። ገባችሁ? እና አንዳንዴ ሀይሚትዬ ማለት በጣም ግልጽ ናት፣ በጣም የዋህ ናት፣ አስመሳይ አይደለችም። ገባችሁ? እና መልስ አሁን እነ ሩታ የማይመለሱት ለምንድን ነው? ቻናል ስለሚያስቡ ነው። እና አንዳንዴ እኔ ለዛ ነው እንጂ የሚሳደቡት በጣም ነው እንደሚያፈሉት። እንኳን ሀይሚን እኔ ጠዋት ተናግሬያለሁ እኮ በጅማ ለምን ብዬ ጠዋት እንደውም እኔ ነኝ አንደኛ የተናገርኩት። ብሩክን ፀጉሩን ላጭተውት በመላጣ ያየሁት ፎቶ። ከዛ ብሩክም ተዘግዝቋል፣ የሀይሚዬም ተዘግዝቋል። በዛ ላይ ደግሞ ሜንሽን ተደርጎ የተጻፈው እንደ ደብዳቤ ብዬ ተናግሬያለሁ በአንደበቴ ማለት ነው። እና መጨረሻ ላይ ደግሞ ሀይሚትዬ ከስንት ደቂቃ በኋላ እንትን ብላለች፣ ለቀቀች ጥቅስ ማለት ነው። ኮረኮመቻቸው። እና እውነት ነው ሲያንሳቸው ነው። ግን አንዳንድ ያው መተው የሚባለውን ነገር በሚለው ነው። እና ውዶቼ ሀይሚዬ እንደሚናገር እኔ ራሴ ዝም አይደለም። ወላሂ ነው ብላችሁ ሀይሚዬን ብቻ ሳይሆን መሰረትንም ትዕግስትንም አንዳንዴ ደግሞ ስትደግፉም ስትደረቡ መማር አለባችሁ። እኔ አሁን ከዚህ በፊት የሆነ ነገሮችን ዘም ማለት ጀምሬያለሁ ከፍፄ በኋላ ብያቸዋለሁ። ኦፕን አድርገን ከተወያየን እኮ እንረዳዳለን። ገባችሁ? ስደረብ እኔ አሁን ሄኖክ ለሀይሚዬ ብቻ ተደርቤ አይደለም። ለሴት ልጅ ሪስፔክት የለውም። የተሰጠው አይዲያ ጥሩ አይደለም። ማስታረቅ ሲገባው ስለሆነው ነገር ያነሳል። ሰው ሲታረቅ ደግሞ ስለተጣላበት ነገር መነሳት የለበትም። ቀጥል በአንድ ወገን ብቻ ሆኖ ነው የሚያወራው። ገባችሁ? ፕራንኩ ይሄ ስለሆነ ነው እንጂ እኔ ለሀይሚዬ ተደርቤ አይደለም። ገባችሁ? ከዛን ደግሞ ምንድን ነው የምለው? ድራማው ሲያልቅ ደግሞ ይቅርታ ቪዲዮ እሰራለሁ እያልኩ ነው ሰው የዛኑ ቀንና አንዳንዴ ወደ ብሎግ ጋር ሄደናል። ያንቺ ነገር በቃ የምትሉትም ወደ ራሳችሁ ተመለሱ ውዶቼ። ትኋቸው እስቲ። እኔማ ቻናላቸውም ሳይሆን ምርር እያሌን ነው። ቻናላቸው በጣም ደክሞ ውዶቼ፣ አለ ያግዛቸው። ይሄን ይመስላል። ሁሌም ወዳቸው